የኢቢኤስ ጋዜጠኞች ሉላ ገዙና አርቲስት ዳንኤል ተገኝ ተሞሸሩ። እነዚህ ጥንዶች እንዳሉትም ከሆነ እኔ ልጆችን ያለ አባት ማሳደግ ደከመኝ፣ እንዲሁም እሱ እንደተናገረው ከሆነ ብቸኝነት ከበደኝ። በኢቢኤስ ቲቪ እንደሚታወቀው ብዙ ተአምራቶችን እየተመለከትን ነው። አሁን ደግሞ ይህንን ድንቅ ነገር ሰምተናል። እንደሚታወቀው ሉላ ገዙ በብቸኝነት ስትሰቃይ እንደነበርና ብቻዋን ልጆቿን ማሳደግ ከብዷት እንደነበርም ከዚህ በፊት በነበራት ኢንተርቪው ላይ ስትናገር ሰምተናል። እንዲሁም ከወራቶች ቀደም ብሎ ከልጁ እናት ጋር የተለያየው ዳኒ ብቸኝነት የከበደው ይመስላል። ሁለቱ ዝነኞች ከአሁን በፊት ስለሚሰሩት ስራ በሚገባ እናውቃለን። እነኚህ ተወዳጆች የፍቅርና የትዳር ህይወታቸውንም እናስቃኛቸዋለን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ታሪኩን ይከታተሉ። የዳንኤል ተገኝና የሉላ ገዙ ታሪክ የጀመረው ከአመታቶች በፊት እንደሆነ መረጃዎች ያሳዩናል። ዳኒ ወደ ኢቢኤስ ቲቪ ከመምጣቱ በፊት እንደነበር ይናገራል። ግንኙነታችን ከ5 ዓመታት በላይ የቆየ ነው ሲልም ተደምጧል። ከቅርብ ጊዜ ወዲህ ግን ጉዳዩ ከጓደኝነት እንዳለፈ በሚያሳዩ ነገሮች ፍንጭ ሲሰጡን ቀርመዋል። እንደሚታወቀው ዳንኤል ተገኝ ባለብዙ ሙያ መሆኑን የሚታወቅ ነው። ወደ ኢቢኤስ ከመምጣቱ በፊት በቲያትሩም ሆነ በፊልም ስራው ላይ የተወጣለን ነበር። ማክቤልን የመሰለ ድንቅ የፍቅር ፊልም እንዲሁም ስሌት ወይስ ስሜት የሚለውን ምርጥ የባልና ሚስት ችግር የሚፈታ ፊልም ላይ ድንቅ ብቃቱን ያሳየ፣ ከሀገራችን የፊልም ተዋናዮች መካከል በብዙ እንስቶች የሚወደድ የብዙሃኑን ሴት ቀልብ የሰረቀ መልከ መልካም እንደሆነ ሁላችንም ምስክር ነን። ዳኒ ቅንጡ ሰርጎች ፋሽን በነበሩበት ጊዜ የእንትና ሰርግ ከእንትና ሰርግ በላይ ሆነ ተብሎ በሚወራበት ጊዜ 2 ጊዜ ድል አድርጎ ደግሷል። አንድም በዓለማዊ ህይወት የደመቀ ሲሆን፣ ሁለተኛው ደግሞ ትዳሩ እንዲበረክትለት በሚል ሐሳብ በመንፈሳዊ ቦታ ተሞሽሯል። ሰርጉን የተወነበት ቀን በጥምቀት ቀን ስለነበረ ይታወሳል። ዳኒና ሚስቱ ትዳራቸውን እንዲዘልቅ የተቻላቸውን ቢሞክሩም የፈጣሪ ፍቃድ ነውና አልተሳካም። ዳኒና የቀድሞ ሚስቱ ወደ ስዊድን በመሄድ ለመኖር እንደሞከሩም ይነገራል። ሆኖም ዳኒ በኪነ ጥበቡ ህይወቱ አድርጎ ያስብ ስለነበረ ሌላ የታየው ህይወት አልነበረም። ምክንያቱም አርት ህይወት ነውና። እናም የዳኒንና የቀድሞ ሚስቱን በታቦት መባረክና የአባቶች ምርቃት ትዳሩን ከመፍረስ አላዳኑም። ምክንያቱም በአንድ ቃል ምልልስ ላይ እንደተናገረው ትዳሩ ጭቅጭቅ የበዛበት እንደነበርና ሊግባቡ እንዳልቻሉ ዳኒ ተናግሯል። ሰሞኑንም የዳኒ የቀድሞ ሚስት በማህበራዊ ገጿ ላይ እኔና ልጄን ትቶናል፣ ሲንግል ማም ሆኜ ልጄን ብቻዬን ማሳደግ ከብዶኛል ብላ ስትናገር እንደነበር ሁላችንም የሰማነው ታሪክ ነው። ልጅ ከተፈጠረ በኋላ ህመሙ ሸክሙ የሚከብደው ሚስቶች ላይ ነውና ልጆችን ማሳደግ ለነሱ ከባድ ይሆናል። እናም አብዛኛውን ወንዶች ከፍቺ በኋላ ነገሮች ቀላል ይሆንላቸዋል እና ዳንኤልም ይህንን የፈለገ ይመስላል። ነገር ግን ሉላ ገዙም ከቀድሞ ሚስቱ ጋር ተመሳሳይ ታሪክ አላት። እሷም ሲንግል ማም ናት። ሉላ ገዙም የፍቺን ጽዋ የተጎነጨችው ገና ከማግባቷ ብዙም ሳትቆይ እንደሆነ ይታወሳል። ራሷ ሉላም በቅርብ ያከበረችውን ልደት ምክንያት በማድረግ በኢንስታግራም ገጿ ላይ እንዲህ ስትል ታስተውላለች። አንዳንዴ በጣም ብቸኝነት ይሰማኛል። ይህም ሲሆን መታቀፍ ብቻ ነው የምፈልገው። 2 ልጆች በብቸኝነት እንደማሳደጌ ብቸኝነት ከብዶኛል። ቢሆንም ግን በባህሪ ቶሎ የሚከፋኝ ሰው አይደለም። ልጆቼን ሳይጽናናለሁ፣ ለነሱም እስከ መጨረሻው እታገላለሁ እና ሰዎች ይህንን እንዲረዱኝ ይፈልጋሉ ብላለች። መልከ መልካሟ ቆንጂያዋ የ2003 ዓመተ ምህረት ሚስ ኢትዮጵያ ሉላ ገዙ ዝናና ሀብትን ገና በለጋ እድሜዋ ነበር የተከተሏት። ሆኖም ግን ይህ ስኬት መጨረሻ አይደለም ትለናለች። በጊዜውም ልቧ ያማረካትን ወጣት ለማግባት ትወስናለች። ከመቀሌ ዩኒቨርሲቲ አቋርጣ በአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርቷንና በሁለተኛ ዲግሪ ዩኒቲ ትማር ስለነበር ቤተሰቦቿ ትዳር ይቆይ ሲሏትም አይሆንም ብላለች። ምክንያቱም በጊዜው ኃይለኛ ፍቅር ውስጥ ነበረችና። ይሁን ተብሎ ሽማግሌ ተልኮ በወግ በማዕረግ ጋብቻቸው ቢፈጸምም 2 ልጆችን ካፈሩ በኋላ ግን ትዳራቸው ሊፈርስ ችሏል። ሉላና የልጇ አባት በይፋ ጋብቻቸውን ቀደዋል። የቤተሰቦቼን ምክር ባለመስማቴ ብዙ መስዋዕትነት ከፍያለሁም ትለናለች። ከብዙ ጊዜ በኋላ በፈተና ጸንታ ስኬታማ ሆና እየተመለከትናትም ነው። ከዚህ ትዳር በኋላ በድጋሚ ልታገባ ነው የሚሉ ዜናዎች እየወጡ ይገኛሉ። ሆኖም ግን
ይህ ይሁን አይሁን ምንም የምናውቀው ነገር የለም። ሁለቱም የሥራ ባልደረቦች ሊሞሸሩ ነው የሚል ዜና እየወጣ ነው። ሉላ ገዙና ዳንኤል ተገኝ የትዳራቸው ይሆናል ተብሎ ይታሰባል። እናንተስ ምን ትሉናላችሁ? ሐሳባችሁን በኮሜንት እንዲሁም ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ስላዳመጣችሁን እናመሰግናችኋለን ከልብ አድርገን። በባህል ወጉ ደምቆ ሰርጋቸው በወላጅ ደስታ ተመርቃችሁ ከቻት 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 በባህል